እግዚአብሔር አምላክ በልጆችሽ እግርሽን አነባብረሽ እግርሽን ዘርግተሽ የሚያስቆርቡሽ እውነቴን ነው የምለው የእግዚአብሔር ቤት ወስደው ሁሉን ነገር የሚያደርጉ እግዚአብሔር አምላክ ክብሩን ይስጥሽ የኔ ውድ የኔ ስደተኛ። እግዚአብሔር ከፍታ ላይ ቁጭ በይልኝ። እግዚአብሔር ከፍታ ላይ ያስቀምጥሽ። የሰውን ወደ ራስሽ አምጣ፣ ያንቺን ወደ ሰው አይውሰድብሽ። ጉልበቱን፣ ኃይሉን፣ ብርታቱን ቅዱስ ገብርኤል አባቴ ገብቷል። እሱ እድሜ ጤና ይስጥሽ። ልጆችሽ ተምረው ትልቅ ቦታ ይድረሱ። ተመርቀው ያስደስቱሽ። የልፋትሽን የድካምሽን ዋጋ እነሱ ይክፈሉሽ። እግዚአብሔር ከምንም በላይ ብርታቱን ኃይሉን ይስጥሽ። 1000 ዓመት ኑሪልኝ የኔ ውድ ስደተኛ። በጣም ነው የኔ የምወድሽ፣ በጣም ነው የማከብርሽ። በእውነት ነው የምለው። እግዚአብሔር ከፍታ ላይ ያስቀምጥሽ፣ ክብር ይስጥሽ። የማታሽን ደግሞ በበለጠ እግዚአብሔር አምላክ እድሜውን ጤናውን በክብር እግዚአብሔር በክብር እንዳኖረን በክብር በፍቅር በልጆችሽ ተደሰቺ። ቤተሰቦችሽ ሁሉ ይባረኩልሽ። አሜን እናት አሜን። አንበሻ አበሽኝ ከቤተ ክርስቲያን መግባቴ እኮ ነው። አይገርምም? ደስ ይላል። በጣም ነው የሚያመሰግንሽ ቅዱስ ገብርኤል ነገን ቅዱስ ገብርኤል ሶስቱም መላእክት ከነደደ እሳት ያወጣው ማንኛውም ወዳጆቼ ማቃቸው ማላቃቸውን በስደት ሀገር ላይ ያለው ሁሉ ቅዱስ ገብርኤል አባቴ በሚፈልጉበት ነገር ሁሉ እሱ በውስጥ ይግባላችሁ። እውነቴን ነው። ቅዱስ ገብርኤል ይጠብቃችሁ። አሜን 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 አሜን። እናት አንቺንም እንደዛ ከክፉ ነገር ይጠብቅሽ፣ ከምቀኛ ከሸረኛ ሁላችሁንም እግዚአብሔር በያላችሁበት ይጠብቃችሁ። የጤናውን ፍቅሩን ይስጣችሁ። ዋናው ፍቅር ነው። ለሰው ልጅ ጤና ነው፣ ዋናው ፍቅር ነው። እግዚአብሔር ሁላችሁም በያላችሁበት ይጠብቃችሁ። አመሰግናለሁ የኔ ውድ የኔ እናት። እውነት ናንዬንም ህውዬንም ቅድም አይቻታለሁ። ማነው ሀይሚዬንም አላገኘኋትም። እስቲ ገብቼ ደግሞ አንድ ቀን በቃ ቲክቶክ ኮምቢ እያለ ነው ብታይ። እኔ ስላላየሁሽ ነው አሁን ስከፍት ሳይሽ የገባሁትና እንኳን አየሁሽ፣ እንኳን በሰላም ሆንሽ። ሁላችሁም እንኳን ሰላም ሆናችሁልኝ። በጣም ደስ ይላል ስልሽ እንደዚህ በሰላም መገናኘት ደስ ይላል። በዛ ነው ገባሁት። ናኒ የምከሪያት እኛን እያደከመች ነው ነገርኩሽ። አሁን ሶስቱ ነገር እያዘጋባት እኛን እያደከመኝ ነው። ሆዷን ታሳያለች፣ ቄጧን ታሳያለች፣ ፈሷን ትፈሳለች። ይህን ሶስቱም ምከሪልኝ እንዴ። አይ በውስጥ ነው እሱንማ እንዴ። አይ ሚዲያ ላይ ነው እሷ የምታደርገው። ኮፒልም ጋር እያለች እኛን አደከመች። ታዲያ እሱን የሚጠላ ከሆነ አለርጅክ ከሆነ ቲክቶክ እሱን አታድርጊ። በቃ አታሳዩ። ወይ ይኸውልሽ እኔ ማለት ነው ታውቂያለሽ፣ ዝም ብዬ ቁጭ ካልኩኝ ብዙ ነገር አይምሮቼ ይረበሻሉ። እንደገና ደግሞ ዝም ብዬ እንትን ካልኩኝ በቃ ብዙ የኔ የሆነ ውስጤ ጭንቀት ስላለብኝ ያንን በማለት በቃ የኔ ማር እንዴት ነሽልኝ? ሰላም ነሽ ማሬ? የኔ ቆንጆ ትንሿ እህቴ እንዴት ነሽ? ክብር በይልኝ። ቅዱስ ገብርኤል በነገ በለተቀኑ ሌሊቱ ሙሉ እግዚአብሔር አምላክ ሲባርክሽ ያሳድርሽ። የኔ ውድ ምኞትሽን ሀሳብሽን ሁሉ ያሳካልሽ። የኔ ትንሿ ቲጂዬ እንዴት እንደምወድሽ ታውቂያለሽ። የኔ ውድ ኑሪልኝ። ናንዬ ምን እንደሆነ ታውቂያለሽ? ብዙ ነገር አይምሮዬን በሰው ሀገር ላይ በዚህ በሙቀት በአንዳንድ ነገር አይምሮዬ ፈጣሪንም እንደው አልኮልነው ፈጣሪንም አላማርረው ብዬ ነው እንጂ እንደ ሰው ሰብሰብ ብዬ እንትን ማለት ግን ፈታ ማለት ነው የምፈልገው። በቃ ፈታ ብዬ ምን ላድርገው? ጥሩ ነው ስልሽ ቁጭ ብለሽ ከመጨነቅ ምንም አይደለም። በራስሽ መንገድ እንትን ማለት ደስ ይላል። ግን እየቀለኩ ነው የኔ ማር። እንዴ አንቺ ፈታ ካላልሽኛ ሲደብረን የለ እንደ እየቀለኩ ነው ዝም ብዬ ስቃለሁ። እነዚህን የተባረኩ ልጆች የሰጠኝ አምላክ እግዚአብሔርን እያመሰገንኩኝ ለእነሱም ጸሎት እያደረግኩኝ ሌላ ችግር የለም። ቂጥ ግን አይወድም ቲክቶክ ቂጥ አይወድም። ሽማሬ እሺ ቂጤን ደብቀዋለሁ። እሺ ደብቀዋለሁ። ምን ላድርገው ውዴ? ቂጤን ደብቀዋለሁ እንደምንም ብዬ
ይቀናል ማለት ነው። ቂጥ የማይወዳ ማርያምን ብዙ ጊዜ የሚዘጋባት ማለት ነው። ቂጧን አስራ ከጨፈረች በቃ ወደዛው ዘጋ። 3 ጊዜ ገብቶባታል። ዞራ ስትጨፍር ነው የሚዘጋው። ቅድም ስትጨፍር ነበር። አይ ዝም በያት። እኔ ከአሁን ወዲህ ኃላፊነት አልወስድም። አልጨፍርም። ከዚህ በኋላ አልጨፍርም። ቢጃማ ልበሽ ውዴ። ትጨፍሪ ሱሪ ለብሰሽ አትጨፍሪ። ቢጃማ ልበሽ። ሀናን ማለት ነው። ሀናን የሆነ ቤት ማለት ነው። የሆነ ጎጃሜ ቂጧን ልይ ጨፈሪ። አንቺ ጆከር እኮ አንቺ ቂጥሽ እንዳታዞር ያለ። አይ እንደዛ ከሆነማ ማወቅ አለብሽ። አታሳይ። እኛም አሁን ደግሞ ናንዬ ቻሌንጅ ተሰጥቶኛል። 10K ከገባሽ የሚሰጥሽ ነገር ተብያለሁ። በውስጥ ነግርሻለሁ። 10K ያስገቡኝና አቤት 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 የጎንደር የጎጃም እያልን በቃ አይ ምን ችግር አለ እንግዲህ። ሰብስክራይብ ያላረጉ ሁሉ ያርጉ። እዚህ ላይ እኮ ያለን ከ10,000 በላይ ነው። እዚህ አሁን 54 ሰዎች አላችሁ። ሳሚልኝን ፎሎ ያላረጋችሁ ካላችሁ ፎሎ አድርጓት። እሺ 10,000 ከገባሽ ሽልማት አለሽ ተብላ ነው ብለዋታል። ባራሚ ሴቴን አይደለም ምንም አይደለም። አርጉኝ የኔ ስደተኞች እህቶቼ ፈታ ፈታ እያላችሁ አርጉኝ። 10K ከገባው በፈጣሪ እኔ ነኝ መንግስት። እንግዲህ አሪፍ ነው። ይመችሽ። አሪፍ ነው። አሪፍ ነው። ይመችሽ። እሺ ናንዬ፣ እሺ መልካም ቀን። እንግዲህ ደህና ዋሉ። እሺ 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 ማኪያ ምሽትሽ ውሎሽ የተባረከ ይሁን። አሜን አሜን። እኔና እናንተ ለሁላችሁም አሜን። እሺ የኔ ውድ አሁን የፈለጋችሁትን አውሩን። የሚዩት ላድርግላችሁ። እኔ የወሬ ጥማት ስላለብኝ ስራ እየሰራሁ ነው። ማውራት ቤት አውሩ ወንዶች። ይቅርታ እሺ አሮኒ እንትን እያልኩ ነው። እኔም ስራ ነኝ። ጮኸብኝ ምናምን የለም በእኔ ቤት። ኦኬ ማንን አይተሻል ወይ ልጠይቅ የሆነ ብዬ ነው። ቀን ክፈች ብያት ልተኛ ብላ ነበረ። እኔ እሰማለሁ አልሰማም። እየከተፍሽ ነው። ትሰማያለሽ? አዎ እየከተፍኩ